ቤተሰብ ኢትዮጵያውያን ኤርትራውያን ዌልካም፣ እንዴት ናችሁ? እንኳን ደህና መጣችሁ። የፀጉሩ የሽበቱ ትሪትመንት እዩት፣ ፀጉሬን እንዴት እንዳደረገው እመኑኝ። ፀጉር በጣም ነው የሚያበዛው፣ የሚሰባበርባችሁ አላድግ ያለውን ራሱ ይሄውና እንዴት አድርጎ እንደሚያሳድገው እዩት። ፀጉሬ እንግዲህ አሁን ይሄ ፍሪዝ ስለሆነ ነው የተሸማቀቀው አይደለም፣ ግን እኔ በባለፈው የተቀባሁት ቀለም እዩት እንደሆነ ከለሩ አሁን ከለሩ ጥሩ አልመሰለኝም። እዩት ጫፍጫፉ ላይ እንደ ኦሬንጅ እየሆነብኝ ነው፣ ፈዘዘ ስለቆየ ማለት ነው። ይህንን ኦሬንጅ የሆነውን ከለር ቀለም ቀብቼ መቀየር አልፈለኩም። ምክንያቱም የሽበቱን እየተጠቀምኩ አይደለ፣ ከዚህ በኋላ አልፈለኩም ቀለም የሚባል ነገር ማስነካት። ቀለም መቀባት ይቻላል የሽበቱን እየተጠቀማችሁ፣ ግን ደግሞ ሂናም ይቻላል። ሂናም እየተጠቀማችሁ ይቻላል፣ ግን ደግሞ ቀለም ባትቀቡት ይመረጣል። ለምን? ለውጡን እንድናየው ማለት ነው። ለውጡን እንድናየው አሁን እኔ ሂና የምቀባበት ምክንያት ለዚህ ነው። በቃ ለዚህ ከለር መቀየሪያ እና ይሄውና ይሄንን ትላንትና ሰራሁት። እዩት፣ ትላንትና የሰራሁት ማታ ሰርቼ ነው ያሳደርኩት። በምን እንደሰራሁት አሰራሩን እዚች ጋር ትንሽዬ ሂና ሳምፕል ይዤ መጥቻለሁ። ለምን ይሄን ስሰራ ቪዲዮ አልቀረጽኩትም። ሶሪ፣ ቪዲዮ ብቀርጸው ጥሩ ነበረ፣ ግን እንዴት አድርጌ እንደሰራሁት በዚህ ጋር ሰርቼ እዚሁ ጨምሮና አንድ ላይ እቀባዋለሁ ማለት ነው። ትናንትና በጣም ደክሞኝ ስለነበረ ነው ዝም ብዬ ለራሴ የሰራሁት ማለት ነው። ሳስበው ለኔ ለፀጉሬ ይሄ ከለር ስላላማረ ሂና ሰራሁት። ግን ምናልባት ደግሞ እናንተም መጠቀም የምትፈልጉ ሰዎች ካላችሁ ብዬ ነው ወደ ቪዲዮ የመጣሁት ማለት ነው። የሚገርማችሁ ሂና ፀጉር ያፋፋል፣ ወፍራም ያደርጋል። ግን ጥቁሩን ሂና እንዳትቀቡ አደራ። ጥቁሩ ሂና ኬሚካል ነው፣ በቃ ኬሚካል ነው። ሽበቱን የበለጠ ነው የሚያበዛው። ይሄ ግን ቅጠሉ አረንጓዴው ብራውኑ ሂና ማለት ነው። የሽበቱን የተጠቀማችሁ መጠቀም ትችላላችሁ። አሁን ይህን እንዴት እንደሰራሁት ላሳያችሁ። አብራችሁን ይሁኑ። ላይክ፣ ሼር፣ ሰብስክራይብ፣ ኮመንት አደራ እንድታረጉ። ትላንት የሰራሁት ይሄ ማለት ነው። በዚህ በቀይ ስሩ ነው። ከፈለጋችሁ ሁለት ሶስት መቀቀል ትችላላችሁ። 3 ነው የቀቀልኩት እኔ። ከቀቀልኩት በኋላ አጠለልኩት ማለት ነው። ቀይ ስሩን ቀቅዬ አጠለልኩት። እነዚህን 3ቱን ነው የቀቀልኳቸው። በደንብ ብስል ካለ በኋላ ለመብላት እንደሚሆን በቃ ከበሰለ በኋላ ይህንን ወደ ወዳችን እናስገባዋለን። የዚህን ውሃ ግን የቀቀልኩበትን ውሃ ምንድን ያደረኩት 3 የሾርባ ማንኪያ እዩት፣ 3 የሾርባ ማንኪያ ተልባ ውስጡ ጨመርኩ። ሌላ ደግሞ 2 ግሪን ቲ ከነ ቅጠሉ ቆይላሳችሁ፣ ግሪን ቲው ከነ እንትኑ ማለት ነው። ሳልል ይኸውላችሁ እዩት፣ 2ቱን ጨመርኩት። 2 ግሪን ቲ ያረኩበትና ተልባውን በደንብ አፈላሁት። ስቲል ተልባው እዚህ ውስጥ አለ። ይሄ ትላንትና የተጠቀምኩት ማለት ነው። ከዛ እሱን ሂናው ላይ እዩ፣ ታያችኋል ብዬ አስባለሁ። ሂናው ላይ እንደዚህ ታጠሉታላችሁ። አያችሁ አይደለ? ሂናው ላይ አጠለልኩት ማለት ነው። ይሄው ከዛ ሂናው ላይ ካጠለልኩት በኋላ ሂናውን ለወስኩት እንደዚህ አለቀ። ከዛ ከድኛ ያስቀመጥኩት ለምን መሰላችሁ? አንደኛ ፀጉራችን እንዳይደርቅ ማለት ነው። እንዳይደርቅ ድርቅ እንዳይል ይሄውና እንደዚህ ነው ያስቀመጥኩት። ይሄ ማለት ነው። ይሄ ማለት ይሄ ነው። እዩት፣ ሂናው አሁን ሲያድር እንዴት እንደቀላ አያችሁት? እናንተም አሳድሩት። ክድና አድርጋችሁ ፍሪጅ መግባት አይጠበቅበትም። ልክ እንደዚህ አድርጋችሁ ይሄ ነው። ስለዚህ እዚህ ጨምረዋለሁ ማለት ነው። ይሄ ያው አንድ አይነት ናቸው። አሁን ይሄና ይሄ the same thing ነው። እሺ፣ እኔ እውነቱን ለመናገር ለራሴ ነበር የሰራሁት። ትጠቀሙበታላችሁ እናንተም ብዬ ይዤው መጣ ወደ እናንተ ቪዲዮ ለመቅረጽ ያሰብኩት። አፍተር ቱ ሌት ነው እና
አሁን ይሄ ወፍራም ነው። እውነቱን ለመናገር እዩት፣ በጣም ወፍራም ነው አይደለ? ይሄ የሽበቱ ዘይት ለሽበት የተሰራ ነው። የሽበቱ ዘይት ፍሪጅ ውስጥ ነበረ። ፍሪጅ ውስጥ ታስቀምጡ ለእናንተም እንደዚህ ይረጋል አይደለ? ኤክስትራ ቨርጂን ኦሊቭ ኦይል ነው። አሁን ይሄንን እጨምርበታለሁ ማለት ነው። በርከት ታሪክ የሽበቱን ማለት ነው። ልብ በሉ፣ የሽበቱ በጣም ወሳኝ ነው። በጣም ወሳኝ ጨመርኩበት። እኔ ከለሩ እንኳን ባንዴ ባይዝልኝ ምንም አልልም፣ ምንም አይደለም። ከለሩ ባንዴ ባይዝልኝ እንኳን ዋናው ምንድነው የሽበቱን በዚህ መልኩ መጠቀም እንደምንችልም እንድታውቁ ነው። ትሪትመንት የምትጠቀሙበት ትሪትመንት ውስጥ ሁሉ የሽበቱን እንዳትረሱ ፕሊዝ። ይህን ትለውስታላችሁ። የሽበቱን ዘይት ለሽበት የሰራችሁትን ያስቀመጣችሁትን አጥልላችሁ ትጨምራላችሁ። የኔ ግን ማጥለል ያልተጠበቀብኝ ምክንያት እዩት፣ ከስር ዘቅጧል። በባለፈው የጠየቃችሁኝ አጠለልሽው ወይ ያላችሁኝ፣ ኦፍ ኮርስ ቡናውንና ቅርንፉዱን ነጭ ሽንኩርቱን መጠለል አለበት። እሺ ተጠሎ ነው። እሱን ትሪትመንት የሽበቱን ድጋሚ አንድ ነገር ሳይጎል እንደገና መስራት አለብኝ። ምክንያቱም አንድ ነገር ሲጎል ያው ቪዲዮ እንዳይረዝም እያልኩ እየቀናነስኩ አንዳንዶች ያልተረዱት ስላሉ እንደገና ሰራዋለሁ። ይኸውላችሁ አሁን ዘይቱ ራሱ እዚህ ላይ ቀለጠ። ሆኖም አሁንም ወፍራም ነው። እዩት። እንደዚህ አንቀባውም መቼም አይደል? ስለዚህ እንጨምርበታለን። ያው የሂና አቀባብ እንትኑን ማለት ነው። ከዛ ይሄንን በጣም ካቀጠናችሁት እየወራረደ በጣም ያበሳጫችኋል። በጣም አታቅጠኑት። እሺ ይሄን በቂ ነው። በቃ እንደዚህ ይሄን ያህሉ በቂ ነው። ብዛት እንደ ጸጉራችሁ። እኔ ጸጉሬ እንደምታዩት ይኸውና እንዴት እንደበዛ እዩት። ስለዚህ ለዚህ ምን ያህል ያስፈልገዋል? ይሄ በደንብ ነው ጥጥት የሚያደርገው። ይሄ ሂና ከየት ነው የመጣው? ከኢትዮጵያ ከድሬዳዋ። ሂና የት ይገኛል? ኦርጋኒኩን ከአማዞን ላይ ማዘዝ ትችላላችሁ። እዚህ ሀገር ያላችሁ ሰዎች እስቲ ቆይ ሊንኩን ፈልግና አስቀምጥላችኋለሁ። የኔ ግን ከአማዞን ላይ አይደለም። ይኸውላችሁ እኔ ጓደኛዬ ነች የላከችልኝ። እግዚአብሔር ይስጣት በእውነት ገንዬ ከቬጋስ ነው የላከችልኝ። እሷ ከኢትዮጵያ አምጥታ ማለት ነው። ገንዬ ተባረኪ። መቼስ ይሄ የፀጉር ምግብ ነው። አሁን በጣም ሴም ታይም እና ይሄ ኦሬንጅ የሆነውን ይታያቸዋል። የአመዳም ነገር ሆኖ ወደ ኦሬንጅነት እየተቀየረ ነው። ጫፍጫፉ ላይ እዩት፣ ጫፍጫፉ ላይ። ምክንያቱም በትሪትመንቱ የተነሳ ማለት ነው። ብዙ ጊዜ ትሪትመንት ስትቀቡ፣ ቂቤ ስትቀቡ ምናምን ስትሉ ቀለሙን ያስወጣዋል እና ከለሩን ይለውጠዋል። አጉል ሆነ። ስለዚህ ከለሩን ትንሽ ለወጥ ማድረግ ፈልጌ ነው። ይሄንን እንግዲህ እዛ ክፍል ተዘጋጃጅቼ ባዝሩም እንገናኛለን ማለት ነው። እንደዚህ ትንሽ እንደዚህ ማሳደሩ በጣም ቆንጆ ነው። እንደዚህ ሰርታችሁ አሳድሩት። ተልባው ያው እንዳይደርቅ። የኔ ፀጉር ደረቅ አይደለም። እንደኔ አይነት ፀጉር ካላችሁ ተልባ በደንብ አሁን ኤክስትራ ቨርጂን ኦሊቭ ኦይልም ስላለው አይደርቅብኝም ፀጉሬ ማለት ነው። እንገናኛለን እዛ። ላይክ፣ ሼር፣ ሰብስክራይብ የስ እንደዚህ ያህል ቅጥነቱን በጣምም ከወፈረ ቶሎ ድርቅ ይልና ጥቅሙን ብዙም ሳያቀላብን ይደርቅብናል ፀጉራችን ላይ ማለት ነው። በቃ ይሄ በቂ ነው። ፀጉሬን ቀስ እያልኩ አበጥረዋለሁ። መጀመሪያ ፍሪዙ ላይ እንዳለ መቀባት ጥሩ ነገር አይደለም። እሺ ቀስ እያልኩ ከታች ጀምሬ፣ ስታበጥሩ ደግሞ መጀመሪያ ከዚህ ጋር ፍሪዝ ስታበጥሩ። እሺ ፀጉራችሁ ፍሪዝ የሆነ ሰዎች
ከዚህ ጋር እንዳትገቡበት አደራ። ከታች መጀመሪያ ቀስ እያላችሁ እያባበላችሁ ወደ ላይ አያችሁ፣ ምንም አይሰባበርም ማለት ነው። እንደዚህ ከሆነ እዩ ጫፏን። ከዛ ቀስ ብላችሁ ወደ ላይ ሁሉንም እንደዚሁ ብን አድርጌው አበጥሬው እመጣለሁ። እዩት ጫፉ ምን እንደሚመስል ከለሩ አያችሁት? አመድ ነው የመሰለው። ይሄንን ነው መቀየር የፈለኩት። መጣ ያውና ምንም ነገር የለም ውስጡ በደንብ ተበጥሯል ማለት ነው። ምንም የተያያዘ ነገር የለም። እና ያው የማድረቅ ባህሪ ስላለው ግን እኔ እንዳይደርቅ ያው ተልባው ዘይቱ እንዳይደርቅ ይረዳዋል። በተለይ ተልባውና የኦሊቭ ኦይሉ ማለት ነው። እስቲ እንግዲህ እናያለን። እንደዚህ ጀምረዋለሁ። ከኋላም ከፊትም ሂና ነው። ከየትም ብትጀምሩ ችግር የለም። እሺ እንደ ቅባት ከውስጥ እንደዚህ ቀባ አድርገውና ዋናው ይሄ ነው። ይሄንን በደንብ ቀባዋለሁ ማለት ነው። ለምን ከውስጥ የምቀባው እንደ ቅባት ያው የሽበት ማጥፊያው ስላለው እፈልገዋለሁ ማለት ነው። የሽበት ማጥፊያው ዘይት ስላለው ማለት ነው። ይሄ ነገር ሁለት ጥቅም ነው ያለው። እሺ ሂናው ከለሩን የምትፈልጉትን ከለር ያመጣላችኋል። የሽበት ማጥፊያው ደግሞ ሽበትን እስከ መጨረሻው ያጠፋላችኋል። ሂና ግን ሽበት አያጠፋም። እሺ ከለር ይቀይራል እንጂ ሽበት አያጠፋም። ይሄ ከለር እዚህ ጫፍ ላይ ያለው በፈለጋችሁት አቀባብ ተቀቡት። እስቲ እናየዋለን። ታጥቤ ይሄንን ጉድ እናያለን ምን እንደሚያስመስለው ማለት ነው። ያው እንግዲህ ሂና ከተቀባችሁ ታውቃላችሁ፣ ቀለም ቢያንስ 4-5 ወር በጣም ብዙ ትሪትመንቶችን እየተጠቀማችሁ ሂናውን ማስወጣት አለባችሁ እንጂ ቀለም አይዝም ሂና ያለው ፀጉር። እኔ አሁን ቀለም ከምቀባው ኬሚካል ነክ ነገር ፀጉሬን ከማስነካ ሂናን መርጬ ነው የተቀባሁት። እንግዲህ ሂና እሺ፣ እስቲ እናየዋለን እንግዲህ ከለሩን ከቀየረልኝ። ይሄ ቀለም ለረጅም ጊዜ ሲቆይ ምንም ከለር አይሆንም፣ አመድ ነው የሚሆነው እና ፊታችሁንም አመድ ነው የሚያስመስለው። እስቲ በሙሉ ልቅልቅ ብዬ መጣው። እሺ ቤተሰብ እንደዚህ ልቅልቅ አድርጌዋለሁ። ከዛ ይሄንን በላስቲክ አፍነዋለሁ። አንድ የረሳሁት ነገር እጃችሁን ግለብ ማድረግ እንዳትረሱ። ሂና ፀጉር ላይ እንኳን የማይዝ ሂና እጅ ያበላሻል። በዛ ላይ ደግሞ የሂናው ከለር ቆሻሻ ነው የሚመስለው እና ይኸው አሁን በላስቲክ እንደዚህ አፍነዋለሁ። በአንድ ዙር ከለሩ ካልተለወጠ ደግሜ ደግሞ ቀባዋለሁ ማለት ነው። ታጥቤ እንገናኛለን። ቤተሰብ እዩት ከለሩን ማለት ነው። ያ እዩት አሁን በቃ በእንደዛ አመድ የመሰለው ፀጉር ወዛማ መሰለ። ይሄ ነው፣ እንደዚህ ነው ከለር መሆን ያለበት። ደግመዋለሁ፣ ድጋሚ ደግመዋለሁ። ቅባቴ ልቀባው። ፀሐይ ላይማ ቢሆን ከዚህ ጀምሮ በጣም እዩት እስቲ። እስማ ምን መስሉ ነበር። ልክ ይሄ ደግሞ ቅባቶቹ ይሄ ሽበቱን ስላረኩበት ሂናው አላደረቀውም ፀጉሬን እና እዩት ከለሩን። አሁን ዋን ሞር ታይም ሲደገም በቃ የምፈልገው አመዱ ቀንሷል። በጣም ኦሬንጅ ነበርኩ
ዋን ሞር ታይም ደግሞ ደግሜው እናየዋለን። እንደነገርኳችሁ ይሄ የተቀባሁት እኔ ለከለሩ ለመቀየሪያ ነው። የፈለገ ሰው መቀባት ይችላል፣ የፈለገ ሰው ደግሞ አለመቀባት። ምንም ሂና ተቀባችሁት አልተቀባችሁት ከሽበቱ ጋራ የሚያያይዘው ምንም ነገር የለም። እሺ ምንም አያያዝም ከሽበቱ ጋራ። የፈለገ መቀባት ይችላል፣ ቀለምም የፈለገ መቀባት ይችላል። እና በሚቀጥለው ደግሞ እንዲሁ ላሳያችሁ ብዬ ነው የከለሩን አሁን ምን ያህል እንደለወጠልኝ። እንደዛ ቦግ ያለውን አስታገሰው፣ በጣም ነው ያስታገሰው። እንግዲህ በሚቀጥለው ደግሞ ቆንጆ ትሪትመንት ይዘን እስከምመጣ ድረስ ደህና ሁኑ። የሁል ጊዜውን ቁጥጥር ነው የምሰራው። ባይ